የሚገባ ቃሌ ነው። አላህዬ እንደው ጦርነትን ከምድረ ገጽ አጥፍቶ ሀገሬን ሰላም ያድርግልኝና ተንዚላት አለ መጥቶ መግዛት የሚፈልግ አሁን እኮ ከኛ ሀገር እኮ ወላሂ ለአንድ እኮ ቆንጆ እየስቅ ይከፍታል። ፌርሙስና እንትኑ ብቻ ማለት ነው አይደል? ኧረ ሲጀምር እኛ ሀገር ነጋዴዎች ራሱ የኔ ያክል አይኖራቸውም በእርግጠኝነት። ይሄ የምታዩት እንግዲህ የቡና ስኒና የሻይ ብርጭቆ ነው ይታያችኋል። ስለዚህ እችን ያክል ወረት የሚይዝ ሰው ካለ ቆንጆ ሱቅ በሉት በእኛ ሀገር ማየት ማመናገር የልጆች በከረም አውዱ ሰዳችሁ ወደ ዋናው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? አለው አልሐምዱሊላህ። ስሙኝማ ማለት ነው ሀገሬ ልጆች፣ በባለፈው አንድ ቪዲዮ አካፍያችሁ ነበር። እሱ ቪዲዮ ምንድነው እንግዲህ ሰሞኑን ጽዳት ላይ ነኝ ስራ በዝቶብኛል ብዬ የሆነ ነገር ብዬ ነበር ከቪዲዮ ላይ ማለት ነው። እና ድምጿ አያስቀርጽም ይገባል የምትለው ድምጽ ማለት ነው መስመር ዳር ስለሆነ እና በዚያ በተናገርኩት ቪዲዮ ያልተዋጠላችሁ እህቶች ስላሉ እስኪ ዛሬ ትንሽ ላሳያችሁ ብዬ ነው የመጣሁት ማለት ነው። ላይክ እና ሰብስክራይብ አድርጉኝ፣ አትከፍሉበትም። ለእናንተ ምንም እንትን አይላችሁም፣ ለእኔ ግን ይጠቅመኛል። እሺ በዚህ አጋጣሚ ማለት ነው። እና እሺ ምንድን ነው ካላችሁኝ፣ አሁን ሰሞኑን ገና ጽዳት ላይ ነኝ፣ አልጨረስኩም። አሁንም እየረተብኩ ነው። እና ከኛ ቤት በየ2 ቀኑ ግዴታ የቀረበው ነገር ከማንኪያ ጀምሮ መቀየር አለበት ብያችኋለሁ። እየቀየርኩ ነው ማቀርብ። ከ2 ቀን በኋላ ስኒም ሆነ ፌርሙስም ሆነ ማንኪያም ሆነ ሳህንም ሆነ አይቀርብም ስላችሁ የውሸትም ልክ አለው። እንዴው ስንት ብትገዛ ነው ምን ያክል ብትገዛ ነው እንደዚህ የምትቀደጁ እያላችሁ በጣም ብዙ እየሰደባችሁ የነበራችሁ፣ ግን አብዛኞቻችሁ አይዞሽ የኔ ውድ አይዞሽ በርች ነው ያላችሁኝና ብዙዎቻችሁ ሳላመሰግናችሁ አላልፍም። እንግዲህ አንዳንዶቹ ያው እናንተ ካላችሁበት ቤት አኳያ ነው ገባችሁ። አንዷም ልጅ ምን አለችኝ? ኧረ በስመ አብ የውሸት ጥግ አለች። ይሄን ያክል ትቀደጃለሽ እንዴ? ምን ያክል ብትገዛ ነው በየ2 ቀኑ የምትቀይሪ? ከኛ ቤት 2 ፌርሙስ ነው ያለ። 4 ዓመቴ ነው። አንዷ የምትወጣው 2ቷ ፍሬ የቡናና የሻይ ኢድ ሲሆን ነው። 2 ደግሞ ባዘቦት የምንጠቀምበት፣ እንዲሁም ደግሞ ለብቻ አንድ የወተት አለ እንጂ እዚያ ውጭ የለም። ታዲያ እንዴት አድርጎ ቢገዙት ነው ብላለች። አይኖርም አላችሁም? በሚገባ አለ። አሁን የምትመለከቱት እንዳለ እዩት፣ አዲስ ነው ገባችሁ? አዲስ ነው ማጥባህ ያለውን እንዲሁም ደግሞ በሳንዱቅ ያለውን ከቻልኩ ሌላ ጊዜ አሳያችኋለሁ። ካልሆነ ግን ተውት። እንደው ለምሳሌ ውሸት አምላላችሁኝ ሰዎች እንደው ማስረጃ ቢሆንልኝ ብዬ ነው። ይታያችኋል። ይሄ ሁሉ እንደምታዩት ስኒና የሻይ ብርጭቆ ነው ማለት ነው ሀገሬ ልጆች። ይታያችኋል፣ ይታያችኋል፣ ይታያችኋል። ይሄ 2 ነው ተነባብሮ ነው። ይታያችኋል አይደል? ምን አስዋሸኝ ሀገሬ ልጆች፣ ምን ያስዋሸኛል? ይሄን እንደምሳሌ ያሳየኋችሁ እንዳደነግጡ ሌላ ላሳያችሁ ነው። ይሄ ቀላል ነው፣ ለእናንተ ከፍቼ ያሳየኋችሁ ተመልከቱልኝ ማለት ነው። ይሄ ሁሉ ካርቶን የምታዩት ፍንጃል ነው። ይሄ ሁሉ ካርቶን የምታዩት ፍንጃል ነው። ፍንጃል በእነሱ ነው፣ በእኛም ለነገሩ ፍንጃል ይባላል። ይሄ እንዳለ የቡናና የሻይ የቡናና የሻይ የቡናና የሻይ የቡናና የሻይ ይሄኛው ደግሞ የሀባት ሐምራ እንደዚህ ያለ የወተት ምናምን ነው ማለት ነው። ገባችሁ? እና ይሄን ማሳያችሁ አዲስ የተባለው ነው። ግን ወላሂ ማጥባህ ያለውንና በካርቶን በእንትን በሳንድቅ ያለውን ደግሞ አሳያችኋለሁ። ይሄን ያንኛውን አይጨምርም፣ ይሄኛው ነው። እሺ ትንሹ ይሄ ጥቁሩ ማለት ነው። በጥቁር ብረት የተደረደረው ይሄ እንዳለ ስኒና የሻይ ብርጭቆ ነው ማለት ነው። እና ፌርሙስም እንደዚሁ ቀይራለሁ ስላችሁ ቀዳዳ ብላችሁኛል። ለምን እቀደዳለሁ ሀገሬ ልጆች? ምን ላሳያችሁ ደግሞ ፌርሙስ ማለት ነው። ይሄ ከታች የምታዩት 2 እያደረኩ ነው የደረደርኩት። 2 ካርቶን አያችሁ? ይኸው ከዛ ውስጥ አንዳለ ከዛ ያለ ከፊት አንድ ከኋላ አንድ እያደረኩ ማለት ነው። ሰፊ ስለሆነ ከዚህም ከዛም ቢያንስ አሁን ይሄን ብትቆጥሩ 1 2 3 4 5 6 7 8 ይችኛዋ ብቻ 8 ፌርሙስ ይዛለች ማለት ነው ይችኛዋ። ከዛ ከላይም እንደዚሁ 8 ከዚህም 8 ከዚህም 8። ይሄ አዳዲስ ፌርሙሶች ናቸው። ሌላውን አላሳያችሁም። ይሄ አዳዲስ ፌርሙሶች በካርቶን ያሉት ብቻ ናቸው። ሌላ ልሂድና ማጥባት አሳያችሁ እና ብቻ ተመልከቱልኝ፣ እዩልኝ ማለት ነው። እና ያልሆነ ነገር አይዋሽም። ትክክል ናችሁ። የእናንተ ቤት ስለሌለ
ሌላ ቤት የለም ማለት አይደለም። መዋጢኖች ምናምን በነገራችን ለአብዛኞቹ ዕቃ እንዲህ ነው የሚገዙት፣ ግን ሁሉም አይደሉም። ደከመኝ ወላሂ ደከመኝ። የእነዚህ ቤት ግን መሻላ ደግሞ ሙኬት የለውም። ይሄ በውጭ የሆነ ብረት ሳጥን፣ እስቲ ቆይ ላሳያችሁ። በውጭ የሆነ ብረት ሳጥን ኦሆ ሰርጦ ገብቶ እንዴት እንዳደረገብኝ ይዩት። በጫማ የሰረግጦ ማለት ነው። ምንድነው መሰላችሁ እንትን ያልኩት ይሄን ብረት እያጠብኩት ማለት ነው። ነገ ያን ቆሻሻ የሚጥለው ሲመጣ እንዲያጋባኝ ስል ደግሞ ሌላ ትርጉም ይሰጣል መሰል። አይ ሸቃለት ልልሽ እና ብቻ ይሄ ነው እውነት ይላል መሰላችሁ። ላላመናችሁት እች አሁን ማጥባዶ ስርና ደግሞ ላሳያችሁ። ትንሾቹን ፌርሙሶች ይወጡትን ፊት ለፊት ያለው ነው ማሳያችሁ እንጂ ገና ውስጥ የተደብቃለ። ገና እየረተብኩ ነው። 2 ሳምንት እየወሬ ነው አሁን እቃው ከጀመርኩ፣ ግን ገና ቀስቀስ አላለልኝም የሀገሬ ልጆች። እናማ በርስ ሸቃልት እየበሉ ላይክ አድርጉልኝ፣ ሰብስክራይብ አድርጉ። 100,000 ሰብስክራይብ ከገባሁ እዚች ሀገር አልኖራትም፣ ሀገሬ ነው የምገባው። ቃሌ ነው። አላህዬ እንዲሁ ጦርነትን ከምድረ ገጽ አጥፍቶ ሀገሬን ሰላም ያድርግልኝና ተንዚላት አለ መጥቶ መግዛት የሚፈልግ አሁን እኮ ከኛ ሀገር እኮ ወላሂ ለአንድ እኮ ቆንጆ እየስቅ ይከፍታል። ፌርሙስና እንትኑ ብቻ ማለት ነው አይደል? አረ ሲጀምር እኛ ሀገር ነጋዴዎች ራሱ የኔ ያክል አይኖራቸው በእርግጠኝነት። ይሄ የምታዩት እንግዲህ የቡና ስኒና የሻይ ብርጭቆ ነው ይታያችኋል። ስለዚህ እችን ያክል ወረት የሚይዝ ሰው ካለ ቆንጆ ሱቅ በሉት በእኛ ሀገር ማየት ማመናገር የልጆች በከረም አውዱ ሰዳችሁ ወደ ዋናው ያ ረቢ። ይሄ አሁን የፌርሙስ ነው። ፌርሙስ የሚገባበት ነው። ታጥቦ ነው ማለት ነው። ቆይ ልውሰዳችሁ። አንዳንድ ይወጡ አሉ። እነዚህ የሚጣሉ ናቸው። የሚጣሉ ስላችሁ ለሰው የሚሰጡ ማለት ነው። አገልግሎታቸውን የጨረሱ በዚህም አለ አገልግሎታቸውን የጨረሱ ናቸው። ቀይ ገና ነው እንደምታዩት ነው። ቀይ ገና ነው። አሁን እየረተብኩ ያለሁት የሻይ ብርጭቆና የእንትን ነው የቡና ስኒ ማለት ነው። እዚህ ላይ ማለ ይሄን ትቸው ነው የተሰባበረም አለ ምን ያለ ማለት ገና ነኝ ሀገሬ ልጆች ይታያቸዋል። እቃው ገና ነው። ይሄ ደግሞ ለምሳሌ ይታያቸዋል። እነዚህ ክሬም ምናምን የምሰራባቸው ናቸው ማለት ነው። ይሄ ራሱ ከአንድ አካባቢ ያልደረኩትም አድርጌ ረትቤ ያሳያቸዋለሁ በሌላ ጊዜ ይታያል። እና እቃው ገና ነው። እዚህም ፌርሙስ አለ። አሁን ይሄ የምታዩት ፌርሙስ ሁሉ ታጥቦ ቅድም ካሳየዋችሁ እንትን የሚገባ ነው። አይጣልም፣ ንጹህ ናቸው ማለት ነው። ግን ካርቶኑን ጥየዋለሁ። ከዛ ከምንድነው ከቁምሳጥን ከሚመስለው ላስገባ ከበት ከሚመስለው ማለት ነው። ግን ከበት አይደለም፣ የላስቲክ ነው። እነዚህ ታጥቦ ይገባሉ ማለት ነው። ከዛ ደግሞ የማልፈልጋቸውን ያኔ እንደዚህ ፓኪስታኖች ምናምን ሲመጡ የሚሰጣለ ለነሱ ደግሞ እንደዚህ አጥቤ ነው ማስቀምጥላቸው ለብቻ ማለት ነው። እነሱ ሲመጡ ሻይ ቡና ወተት ምናምን እያፈሉ የሚሰጥበትም ማለት ነው። ሌላውን ደግሞ ምን አሳያችሁ? ኧረ በእናትህ ተፈታ አንተ እንዴ! ያ ረቢ ያ አላህ እዚህ ብላ አሳያችሁ እኮ ነው ልጆች። ሌላ ቦታ ያለውን አለድም። አሁን ይሄን ብቻ እዩትና ማለት ነው። ሌላ ቦታ አልሄድም። ቆይ ራቅ ብዬ ላሳያችሁ። ይሄ ፌርሙስ ነው ይታያችኋል። እዚያ ውስጥ እቺ ትንሽዬ ከበት ናት። ቢያንስ ከላይ 1 2 3 4 5 6 ፍሬ አለ። ከታችም እንደዚሁ አስቡት። ከታችም እንደዚሁ ይሄ ሁሉ የምታዩት ይሄ ፌርሙስ ነው ማለት ነው። አዳዲሶች ናቸው ግን ካርቶናቸውን ጥያቸዋለሁ። ምክንያቱም አንዳንዴ ስቸኩል ምናምን ካርቶን ለመፈለግ አልመቸኝ እያለ ማለት ነው፣ ለማየት እንዲመቸኝ። አንዳንዴ ከብዛቱ የተነሳ ዙር ራሱ የማይደርሰው አለ። ለምን መፈለጉ ስለሚያስጠላኝ ጎርጉሬ አልፈልግም። አያችሁ፣ እዚህም አለ ማለት ነው። እንደዚህ ኪሎ የሚቀርቡ ናቸው። ኪሎ ስላቸው አዲስ ምናምን ቢሆን እየታጠበ ይቀርባል። እዚህ ችሌም አለች ቆንጆ ፌርሙስ ማለት ነች። ሰማያዊና ደግሞ ካርቶና ቡና ፍልቼ ነበረ። አለች ሌላ ናት አሉ ሌሎች። ታዲያ ሌላ ምንድን ነበረኝ? እስኪ ሸቃሊልኝ እዚህም አለ ነው ላሳያችሁ። ይሄም እንትን አልከፍተውም። ካርቶኑ ተገልብጦብኝ በዚህ አድርጌው ነው ማለት ነው። ታያችኋል። የሻይ ብርጭቆ ነው ይሄ። ሁለት ስላችሁ ግማሽ ደርዘን ማለት ነው።
ግማሽ ደርዘን እዚህ የምታያችኋል። በነገራችን ላይ ቡና ሳፈላ ራሱ ማየት ትችላላችሁ። በየቀኑ ነው የምቀያየር። ያው ሁልጊዜ ቡና ቪዲዮን አልቀረጽም እንጂ ማለት ነው። ከዛ ይሄ ማጥባ ውስጥ ያለውን ከቤት ውስጥ ያለውን እሱን አላሳያችሁም። ተውት እንደው በቃ እንድታምኑ በትንሹ ላሳያችሁ ብዬ ነው። ማጥባውን እይት አላሳዝናችሁም? ምሳ የተበላበት እቃ ራሱ ያልታጠባለ ወላሂ ለምትሉ አንድ ሚሊዮን ሰርቼ በቃኝ። እኔ ከለዚያ ውስጥ ምን ይታያችኋል? እዚያ ማዶ ፌርሙሳል ብቻ አልሐምዱሊላህ። እና አልዋሽም። ለምን ይዋሻል? ሀገሬ ልጆች ሴትዋ መሻላህ ያው ባሏ ሩዝና ሳይገዛል እሷ እቃ መግዛት ነው ስራዋ። ምን ያደርጋል ደግሞ እዛ ለዛ ነው። እሺ በተለይ ፌርሙስ፣ ሰሃን፣ ይሄ ብርጭቆ ስላችሁ ያሲር ብርጭቆ መግዛት ደስ አይላትም ብዙ። ምን ይጨርጭ ማስገዛት እንደው የሻይ ብርጭቆና የቡና ስኒ ማለት ነው በጣም ነው የምትገዛው። እናማ መዳም የጀግና ናት። እናንተም ለቤታችሁ እንደዚህ ጎበዙኑ ጀግኖች ሁኑ። ካለ ማድረግ አይጠፋም ነው የምትሉ። ቡና ጠጥቻለሁ። ጀበኔ ያቻ ትታያችኋለህ። የኔ ማር ሰላም ብሏት እስኪ በዚህ አጋጣሚ ወርቅዬ የኔ ማር ጀበኔ ታይቻችሁ እዛ ማዱ። አቤት ማጥባ እንዴት ነው ተጠርቶ የሚያልቅ ሀገሬ ልጆች። እናማ ይሄን ይመስላል። ግን ወላሂ አልሐምዱሊላህ ደስ እያለኝ ነው የምሰራው፣ ደስ እያለኝ ምክንያቱም ለፍቼ የልፋት ዋጋዬን አገኛለሁ። ስንት እህቶች አሉ አይደል እንዴ የኔ ምስኪኖች ዋ ለፍተው ደሞዛቸው የማይሰጡ የሚያለቅሱ ስንት እህቶች አሉ። አላሰራኝ ያለ ደግሞ ምን እንደታውቃላችሁ ሀገሬ ልጆች ጢጣር። አሁን ከዚህ ገብቼበት አላውቅም። ጢጣሩ ገብቶበት ማለት ነው። ወላሂ የተነስቶ አዲስ ምንጣፍ ነው የተደረገለት። ይታያችኋል። አሁን ሳንዱቅ እንደዚህ ማድረግ ዕቃ እየደረደርኩ ነው የማስቀምጠው ማለት ነው። ይሄ ደግሞ እንትን ነው የማስቀምጥበት ሳህንና እንደዚህ መላዎች ወይንም ደግሞ በእኛ ሀገር ምንድን ነው የሚባለው አላውቅም። እንደዛ ነው። እና እንደኛው የዕቃ መደርደሪያ ወይንም በኻራ ይሄ ነው። ይሄ ደግሞ የረመዳን ምናምን ውጭ ላይ ምናምን ሲሆን የሚደረግበት ነው። አሁን ወደ ዛኛው ቅድም ወደ አሳያችሁ ማለት ነው። ይታያችኋል። ይሄ ነው አሁን የተሰራ 2 አመት እንደዚያ ቢሆነው ነው ከተሰራ። በፊት ያለኛው ብቻ ነበር እቃ እየበዛባት ሲመጣ ይሄን ያሰራችሁ ማለት ነው። ሃይ ሰላም በሏቸው፣ ሰላም በሉ ቤተሰቦችን ዘይሯቸው። ሃይ እኛ ነን ሸቃልትን የምናሽከረክራት በሏቸው እንዴ ተናገሩ እንጂ ምን ይዘጋቸዋል? እና ሀገሬ ልጆች ይሄን ይመስላል። አልሐምዱሊላህ ጌታ ያላ ጤና ሰጥቶኝ ደስ እያለኝ ፈታ እያልኩ ነው የምሰራው። በነገራችን ላይ የሚያስገደኝ የለም። በደበረኝ ቀን ንክት አላደርገው። ድብርቴ ስለቀኝ ደግሞ ተነስቼ ነው የታችሁ ድብን አድርጌ እሰራለሁ ወላሂ። አሁን ግን አላሳዝናችሁም። ለእናንተ ለማሳየት ብዬ የእያንዳንዱን ካርቱን ከፍቻ ማሳየቴ ላጸዳ ነው ገና። አሁን ደግሞ ክዳኑን ገና የት እንደጣልኩት እራሱ አላውቅም። እየፈላለኩ ነው ከልኝ ግፍ ነው። እና በስ እናንተ ደግሞ ላይክ እና ሰብስክራይብ አድርጉልኝ እሺ። ሸር እንዳታደርጉብኝ ግን እሺ። ሸር እንዳታደርጉት ለምን ብትሉ መዳሜ እንዳታዩት። ስቃልዳችሁ ነው ብታየው። ሳልሰረቅኩ አልቀጠፍኩ ደግሞ ላይ ሰራውላት እንዴ ሰዎች ሲጽ መዳም ልጅ እየቀረጹ ይለቃሉ። ፈረደከም ጎበዝ። በቃ በጣም ይቅርታ ቪዲዮ መረዘመባችሁ። ይሄን ለማለት ነበር የመጣሁት። ስለምትከታተሉ ስለምታበረታቱኝ 70,000 ሰብስክራይብ ስላስገባችሁ በጣም ነው የማመሰግናችሁ። ደግሞ ወላሂ ከምሬ ነው የኔ ወርቅ እህቶች፣ የኔ ምርጥ ኢትዮጵያኖች ማለት ነው። ሸቃሊትዬ መብሩክ ያላችሁኝ እኔ ትዝ ሳይለኝ እናንተ ትዝ የምታስሉኝ ነገርስ 50,000 ስገባ ባለፈው ከዱ ነበረች መብሩክ ሸቃሊት ያለችኝና አመስግኝ ቤተሰቦችሽን ያለችኝ ታውቃላችሁ። ኢንሻአላህ ከሀገሬ ስገባ ግን በእናንተ ስም ማለት ነው ምሳኪኖችን አብልቼ አከብራለሁ። አሁን ግን ምንም ማድረግ አልችልም እና እስከዚያ 100,000 አስገቡኝ። ሰብስክራይብ አድርጉ። ወላሂ አትከፍሉበትም ማለት ነው። የሚሰራን ሰው ማበረታታት ይልመድብን። ኢትዮጵያ ላይ አይደለ ታዋቂ ወንድና ሴት ለሚላላሱ ብቻ ይሁን ትብብራችሁ። እኛንም አሳድጉን፣ ከሸቃላነት አውጡን። የአንዲት ሸቃላ መለወጥ ለሌላውም ተስፋ ነው። እናማ በጣም ነው የማመሰግናችሁ። አንዳንዶቻችሁ ግን ታድላችሁ ያላችሁ ንጹህ ልብ። በቪዲዮ ወጥቼ ሌላ ጊዜ ነው የማመሰግናችሁ። በድምጽ ብቻ አይደለም። ሰላም ነው።